አብሮነት 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 አብሮነት። ክቡራትና ክቡራን ተመልሰን ተገናኝተናል። በአብሮነት ቆይታችን አንደኛው የእንግዳ ሰዓት ነው የሚሆነው። በእንግዳ ሰዓታችን ቆይታ እናደርጋለን። ሁለቱ ቁርአኖች ኑን ቁርአንና ማል ቁርአን ሁለታችሁ መሃል ያለው እኔ ሁለቱንም ወደዛ አስጠጋው ብዬ ነበር። ሁለታችሁ መሃል ነው ያለው። መሃል ገባ ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ኑን ቁርአኖች የዛሬ የአብሮነት በረመዳን 9 እንግዳችን ሆነው ከኛ ጋር ያመሻሉ። በአፍጥር ሰዓታችን ረመዳን ምን ይመስላል? እንዴት እያሳለፋችሁ ነው? ረመዳን ጥሩ ነው። ያው ከኑን የቁርአን መድረክ ዝግጅት ጋር ተያይዞ በደንብ በጥሩ መልኩ እየሄደ ነው ብለን እናስባለን። አላህ ይጨመርበትና አላህ ያግዘን ኢንሻአላህ። ሪዋን ተስካ ወላሂ ቆንጆ ነው። ያው ዝግጅቱ የቁርአን ዝግጅት ስለሆነ እንግዲህ በዛ አጅሩን እናገኛለን ብለን ነው እንጂ በተወሰነ መልኩ ከኢባዳ ያዘናጋል ሩጫው ምኑ ያው ግን ያው አጅሩን ደግሞ እንፈልጋለን ኢንሻአላህ። ኢንሻአላህ ኑን ቁርአን መድረክ ብዙዎች እናስታውሰዋለንና በተለይም ለየት ባለ አመጣጥ ነው የመጣው። ከዚህ ቀደም የተለያዩ የመድረክ ዝግጅቶች ሲካሄዱ ከነዛ ከመድረክ ዝግጅቶች ውስጥ ለየት ያለ መልክ የነበረው የኑን ቁርአን ነበርና ይሄን አስታውሳለሁ። ብዙዎች በጣም በናፍቆት በጉጉት ነበር ሲታደሙ የነበረው። ምናልባት የዝግጅቱ አሰነዳድ እንዴት አይነት እንደሆነ ባላቅም መጀመሪያ ሰሞን በጣም ተመልካች እየጓጓ ቶሎ ያገኘው ነበር መድረኩን። ከዛ በረጅም ጊዜ ርቀት እያደረጋችሁት መጣችኋል። ለማስታወስ ያህል የዛሬ አመት ሚሊኒየም አዳራሽ ላይ ልዩ ፕሮግራም አድርጋችሁ ነበርና ይሄ የቁርአን መድረክ ለየት ያለ ሀሳብ እንደመሆኑ ሀሳቡን እንዴት ልታመነጩ ቻላችሁ? የፕሮግራሙ ባለቤትም እናንተ ስለሆናችሁ እንዴት ይሄን ሀሳብ አስባችሁ ወደ ኦዲየንስ ልታመጡ ቻላችሁ? ከመነሻው ብንጀምር ደስ ይለኛል። መርሃባ ቢስሚላህ። እንግዲህ ያው መጀመሪያ ያው የኑን ስብስቦች ማለት የዊንጌት ጀማ ላይ የነበርን ልጆች ነን። በተለያየ አመት ላይ ዊንጌት ጀማ ላይ እንንቀሳቀስ የነበርን ልጆች ከዛ በኋላም ደግሞ በሰላም አጋጣሚ በምንም አልተለያየንም ነበር። ብዙ ጊዜ ጀማ ላይ ቢሆን አጋጣሚ ከተገናኘ ተለያያለህ እና የኛ ደግሞ የሚለየው ወደ ህይወትም መጣ ጓደኝነቱ ምናምን። ስለዚህ ይሄንን የሆነ ፍሬ ወደሚያፈራ ነገር ብንቀይረው ብለን እናስብ ነበረ። የተለያዩ መድረኮችን እናስብ ነበረ እና በሰዓቱ በጣም በርካታ የመድረክ ዝግጅቶች ይዘጋጁ ነበረ። ምርኩዝ፣ ሀገሬ፣ ሌላ ደግሞ ምንድን ነበረ ዋሪዳ መሰል የመድረክ ዝግጅቶች ነበሩ። ያው አብዛኞቹ መዝናኛው ላይ ነው ፎከስ የሚያደርጉትና ትንሽዬ አማራጭ ነገር ብናመጣ ያ ደግሞ ያ አማራጭ ደግሞ የሆነ ያልታየ ነገር ቢሆን ብለን አሰብን። ከዛ ያው ተወያየንበትና እንግዲህ የቁርአን መድረክ ማድረግ እንችላለን የሚለውን ነገር ነው ያሰብነው ማለት ነው። የቁርአን መድረክ ሲባል ሙሉ በሙሉ ፎከሱ የሚያደርገው ቁርአን ላይ ነው። ከዛ አብዛኛው ሰው ወደ ቁርአን እንዲቀርብ ለምሳሌ መነሻው ላይ ስናወራው ምንድነው ይሄ ዓለም ኢስላም ያለበትን ተጨባጭ ከማየት አኳያ ምን አይነት ሁኔታ ላይ ነው ያለነው፣ እንዴት ነው ከፍ ልንል የምንችለው፣ አሁንስ ያለንበት ሁኔታ ምን ይመስላል፣ ቀደምቶች እንዴት ከፍ አሉ የሚለውን ነገር ስናይ ከቁርአን ጋር አላቃቸው በጣም ጠበቅ ያሉ ሰዎች አካላት እንዴት ብለው ከፍ እንዳሉ በዓለም አሁን ለምናየው የቴክኖሎጂ ሊሆን ይችላል የመንፈሳዊ ልቅና አበርክቷቸው ከፍተኛ ነበረ። ከዚህ ቀደም በቁርአን ላይ ፎከስ አድርገው ለትውልዱ የሆነ ነገር ያበረከቱ አካላት ማለት ነው። ስለዚህ ቁርአን ላይ ብንሰራ የትውልድም ስራ ይሆናል፣ እንደ ከተማም እንደ ሀገርም ደግሞ አንድ አማራጭ የመድረክ ፕሮግራም እናመጣለን ብለን አሰብን። ያ እንግዲህ በዛ እንትን ብለን ነው እንግዲህ ረመዳን ሊገባው ዋዜማ ላይ ለመዳን ብለን የመጀመሪያ መድረካችን አዘጋጀን ማለት ነው። እንዳልኩ ኑን የቁርአን መድረክ ልቅና በቁርአን ነው የሚለው ሞቷችንም በቁርአን ከፍ እንላለን እንልቃለን። ከቁርአን ስንሸሽ ደግሞ እንግዲህ የዑመር ኢብኑ ኸጣብም ንግግር አለ አይደለ? ያው በእስልምና ነው ከፍ የምንለው። ያው ከዛ ሸሸት ላለው ካልክ ደግሞ ተንሸራተታለህ ነው። ስለዚህ ከፍ እንድንል
እንድንልቅ ወደ ቁርአን እንመለስ የሚል እንትን ያለው ነገር ነው። ሁሉ ነገሮቻችን ነሺዳም አለው፣ ኪነ ጥበባዊ ስራዎችም አሉት፣ ተፍሲርም አለው፣ ቲላዋም አለው። ሁሉም ግን ቁርአን ላይ ነው ፎከስ የሚያደርገው ማለት ነው። ያው እንግዲህ አልহামዱሊላህ ረቢል ዓለሚን ጥሩ እየተራመድን እዚህ ደርሰናል። ምናልባት ያጎደልኩት ካለ የኦዲየንሱ አቀባበል ምን ይመስል ነበር? በተለይ መጀመሪያ ሰሞን የኔ ትዝብት ነው። አሁን እንደዛ አይነት መድረክ መኖሩ በደንብ ኦዲየንስ ጋር ባላንስ ያደርጋል ምናምንና እኔ ደስ ብሎኝ ስጠባበቀው ምናምን ምከርመው ፕሮግራም ነበር። የኦዲየንሱ አቀባበል ምን ይመስል ነበረ? በተለይ ለምሳሌ እኛ ጋር ምርኩዝ ልታነሳ ትችላል። የምርኩዝ መድረክ ቤተሰባዊ ፕሮግራም ሆኗል። ቤተሰባዊነቱ እንዴት ነው? በሚመጣበት ወቅት ኦዲየንሶች በተለየ ናፍቆት በተለየ ጉጉት መጀመሪያ ከነበረው ኦዲየንስ ራሱ ስለሚጨምር የቦታ መጣበብ አጀንዳ ራሱ ይኖራል። እንደዚህ አይነት ነገሮች ይኖራሉና ይሄ አንድ ዝግጅት አንድ መድረክ ቋሚ ኦዲየንስ ሲኖረው ነውና ምን ይመስል ነበር የኦዲየንሳችሁ አቀባበል? መርሃባ ኦዲየንስ ላይ ያው የመጡ ሰዎች በሙሉ በደንብ አክሴፕት አድርገውታል፣ በደንብ ተቀብለውታል። ለየት ያለ ፕሮግራም መሆኑን አምነውበታል። ከመጀመሪያው ጀምሮ የመጀመሪያ መድረክ ላይ የተገኘ ስቲል ነው እስከ 10ኛው መድረካችን ላይ በደንብ አለ። ከዛም ጀምሮ እያንዳንዱን ስቴፕ ብናየው ከመጀመሪያው ሁለተኛው ይሻላል፣ ከሁለተኛው ሶስተኛው እያለ በደንብ እያደገ የመጣበት እንትን ያለውና በስነ ስርዓት የሚናፈቅ ፕሮግራም ነው የነበረው። ተከታታይ የምናዘጋጅበት ጊዜ ሰዎች በጣም ደስተኛ ነበሩ። ስንጠፋ ብዙ እንትኖች ኮሜንቶች ነበሩ፣ ለምን ጠፋችሁ የጠፋችሁ የሚሉ ኮሜንቶች ነበሩና ከዛ አንፃር ኦዲየንስ ላይ በደንብ አክሴፕታንስ አለው። ግን ይሄ ሰፊው ጋር ደርሷል፣ ሰፊው ማህበረሰብ ጋር ደርሷል የሚለው ላይ የተወሰነ ጥያቄ ቢኖረውም የመጣ ኦዲየንስ ላይና እዛ ጋር ፕሮግራሙ የሚከታተሉ ፕሮግራሙን በማድመቅ ያሉ ኦዲየንሶች ግን በደንብ ተከታትለውን እስቲ ነው አሉ አብረውናሉና ቅድም ሪያ ያነሳው ላይ መጨመር የምፈልገው ለመነሻው ምክንያት ሞቷችን ልቅና በቁርአን ነው የምትለውና ልቅና በቁርአን ሁለት ትርጉም አላት። ልቅና በቁርአን ያው ከፍታችን በቁርአን ነው። ሁለተኛው ደግሞ ልቅና በቁርአን ነው። የትም ብትሄድ በቃ ብትቀናበት ሁሌ አንተን አፕዴት ሊያደርግህ የሚችለው ነገር ቁርአን ነው። ቁርአን በያዘ ሰው ብትቀና፣ ቁርአንን በሐፈዘ ሰው ብትቀና፣ ቁርአንን በሚቀራ ሰው ድምጽ በሚያምር ሰው ስትቀና አንተ ውስጥ ከፍ እያለ ይሄዳልና ያንን ከመፍጠር አንፃር ያንን ከፍ ከማድረግ አንፃር ሁለተኛ ደግሞ መመሪያ አላህ Subhanahu Ta'ala የእናንተ መመሪያችሁ ይሄ ነው። ዴሊ ህይወታችሁ ዱንያ ላይ ስትኖሩም አኺራም ስትመጡ ማለፊያችሁ መሻገሪያችሁ ይሄ ነው ብሎ ሰጥቶን ነበርና ያንን መመሪያ ግን መንጃ ፍቃድ ያወጣ ሰው እንዴት ነው ስታልፍ ታፔላ ስታይ ታፔላውን ቼክ ዴሊ ነው ቼክ የምታደርገው። ምክንያቱም በየቀኑ አዲስ ህግ ሊኖር ይችላል። ቁርአን እንግዲህ የየቀን ህይወትህ ሆኖ ብዙ ሰው ትቶት ነበር። ስለዚህ ያ መመለስ አለበት፣ መመሪያው ማግኘት አለበት ከሚል አንፃር ነው የተነሳ ነው። ጥሩ ነው ብዬ አስባለሁ። አልሐምዱሊላህ። ምናልባት እንደውም ሃይደሪ ካነሳው ይሄ ልቅና ራሱ ይሄ ከነፍስ ጋር መነጋገርን እኔ ራሴ ልቅና ልስተካከል ከሚለውም ጋር አንሰን እንተረጉመው ነበር። ምናልባት እንደተጨማሪ ከሆነ የሚገርም ነው። እኔ ግን አንድ ማንሳት የምፈልገው ነገር ቁርአን አካባቢ ያለው ሰው ነኝ ብዬ አስባለሁ እና ብዙ ጊዜ ኢንፎርሜሽኖች አይመልጡኝ። ለሪም ብያለሁ ባለፈው አመት ነው ኑንን ራሱ ያወቅኩት ባለፈው አመት ነው እና እንዴት ነው ማለት ፕሮሞሽናችሁ ምን አይነት ነበር? ሰው ጋር ለማድረስ የምትጠቀሙት የነበሩ ዘይዎች ምን አይነት ነበሩ ከዚህ በፊት ማለት ነው? ከዛ አሁንስ ምን የተለወጠ ነገር አለ? ድሮ ከነበረው ሃይደር አሁን ስታነሳው እንደነበረው ሰፊው ማህበረሰብ ጋር አልደረሰም፣ ግን የሆነ ታርጌት ኦዲየንስ ነበረው እና ምን የተለየ ነገር አለ አሁን ሰው ጋር ለማድረስ እና ከዛ በፊት ስትጠቀሙ የነበረው ምንድነው የሚለውን ብታነሱልኝ ደስ ይለኛል። ኸይር ስንነሳ የነበረው ያው እጅህ ላይ ያለው ምንድነው ነው ነብዩላህ ሙሳ አለይሂ ሰላም በትሯን ነው ተጠቀም ያላችሁ አይደለ? ያው እጃችን ላይ የነበረው ሶሻል ሚዲያ ነበረ፣ ፌስቡክ ነበረ። ያለን ትንሽ ኦዲየንስ ያስተባበረን ምናምን ነገር እዛ ላይ እንዲጫጫህ ነበር የምናደርገው የነበረው። ወደ ሚዲያዎች ምናምን ለመምጣት አንድ ፋይናንሻል አቅም ምናምን ገድቦ ይዞን ነበር። ስለዚህ ነፃነት አልነበረንም በዚህ የተነሳ ማለት ነው። ስለዚህ የተነሳ ነው በዛ ነው ሶሻል ሚዲያ ላይ። ስለዚህ ሰርክሉ ይታወቃል። በቃ ሪያድን የሚያውቀው ሰው ሃይደርን የሚያውቀው ሰው ምናምን አካባቢ ይሆናል ማለት ነውና ያን ነበር የምንጠቀም የነበረው። ከዛ ባሻገር ደግሞ ያው ያኔ ላውንች የተደረገበት ሰዓት ስለነበረ ዳዕዋ ቲቪ በተወሰነ ደረጃ ያግዙን ነበረ። ግን ላውንች የተደረገበት ሰዓት ስለነበረ በደንብ ህዝቡ ጋር ተደራሽ አልነበረም በሰዓቱ ማለት ነው። ስለዚህ
በይበልጥ ኢፈርታችን ምን ደክም የነበረው ሶሻል ሚዲያ ላይ በነበረው ሁኔታ ላይ ነው። በመሀል ደግሞ ወደ ከቢላል ቲቪዎች ጋር በሰራንበት አጋጣሚ ደግሞ በተወሰነ ደረጃ ሰፋ ወዳለ ኦዲየንስ መታወቅ ተጀመረ። አልহামዱሊላህ የባለፈው 10ኛ ዙር መድረካችን ላይ ከሚንበር ቴሌቪዥን ጋር ነበር የሰራ ነው። ሚንበር ቴሌቪዥን ደግሞ ያው ሁሉንም አይነት አጋጣሚዎች በመጠቀም እንደ ሚዲያ አጋር በመሆን መድረኩ የምርም ትኩረት የሚፈልግ መታገዝ የሚገባው ነው በሚል በጣም ጥሩ አቀባበል ተደርጎልን አልহামዱሊላህ ረቢል ዓለሚን ከፕሮዳክሽን ጀምሮ ከቀረጻው ከምኑ ጀምሮ ትልቅ ውጤት ያየንበት ወይም ደግሞ ከፍታ ያየንበትና የበለጠ ብዙ ሰዎች ጋር ተደራሽ የሆንበት አጋጣሚ ነበረ። አሁን ደግሞ እንግዲህ የዘንድሮም እንደዚሁ በሚዲያ አጋርነት ሚንበር ቴሌቪዥን አለ። ስለዚህ እንግዲህ በደንብ ከፍ ብሎ ሰፊ ህዝብ ጋር ተደራሽ ይሆናል የሚል እምነት አለን። ቀደም ሲል ሃይደር ካነሳው ሀሳብ ጋር ይሄ ቋሚ ኦዲየንስ ከማፍራት ባሻገር ቋሚ አቅራቢዎችን እንትን ብለናል ማለት እኛ መድረክ ላይ ያቀረቡ ሰዎች ስናወራቸው ምንም አይነት ክርክር ምንም አይነት ጭቅጭቅ ሁላ አያነሱም። በቃ እንደዚህ ቢዚ ሆንኩኝ ምናምን አይነት ነገርም አይሉንም። በጣም ደስተኛ ሆኖ ነው አቴንድ የሚያደርጉት። በይበልጥ ደግሞ መሻይኾች ሼህ መሐመድ ሐሚዲን በተደጋጋሚ መድረክ ላይ አቅርበዋሉ። ሼህ ሐሚድ ሙሳ፣ ሼህ መሐመድ ኢብራሂም፣ ሌሎችም ሼህ ሰይድ አህመድ ሙስጠፋ የሚመሳሰሉ እንትኖች መሻይኾች እኛ መድረክ ላይ አቅርበዋሉ። ከዚያ ባሻገር ደግሞ እንደነ ኡስታዝ ኻሊድ ክብሮም ደግሞ በዱዓት ደረጃ ደግሞ እነ ኡስታዝ አቡኪ መድረካችን ላይ ደምቀዋሉ እና በተደጋጋሚ በመምጣት ልክ እንደ ታዳሚው መድረኩ ላይ የበለጠ ቤተሰብ የመሆን ስሜት አድሮባቸው እንደራሳቸው አይተውት በተደጋጋሚ መጥተዋል። በዚህ አጋጣሚ በጣም እናመሰግናቸው እንወዳለን። ለምሳሌ እናንተ እዚህ መድረክ የምታዘጋጁ ወጣቶች ናችሁ በብዛትና ይመስለኛል ታርጌት ኦዲየንሳችሁም ወጣት ነው ብዬ አስባለሁ። ምንም ማዕከል ያደረገ ነው አሁን ይሄ ዝግጅት? ቅድም ሃይደር እንዳነሳው ልቅና በቁርአን ብሏልና ልቅና በቁርአን ሲባል ለምሳሌ አንድ መድረክ የሆነ ማህበረሰብን ሰርቶ ማለፍ አለበትና ታርጌት ኦዲየንሳችሁ የትኛው ነው? የትኛው ማህበረሰብ ያማከለ ነው? እሱም ብትነግሩን ደስ ይለኛል። ታርጌት ኦዲየንሳችን የመጀመሪያው ይሄ የመርከዝ አካባቢ ሰዎችን ነው። የመርከዝ አካባቢ ሰዎችን ስንል ብዙ ጊዜ አይታችሁ ከሆነ ሀገራችን ላይ ብዙ ሂፍዝ ማዕከሎች አሉ፣ ብዙ መርከዞች አሉ። መርከዞቹ ግን ሪል ቁርአን የሚያስተላልፈውን እንትን ከማሐፈዝ በዘለለ ምን እንትን አላቸው፣ ምን ኢፌክት አላቸው የሚለውን እኛ እዛ መድረኩ ላይ ሲመጡ የቁርአንን የተወሰነ ብሪፍ አድርገህ ትሸኛቸዋለህ፣ መልእክቱን ሰጥታቸው ትሸኛለህ። የያዙት ነገር ትልቅ እንደሆነ መጠቀም እንዳለባቸው መስራት እንዳለባቸው መልእክት አስተላልፈን እንሄዳለን። የመጀመሪያው እሱ ነው። ሁለተኛው ደግሞ ወጣቱ ማህበረሰብ ነው። ወጣቱ ማህበረሰብ አብዛኛው ኦልሞስት አብዛኛው በሚባል ደረጃ ከዲኑ በደንብ እየራቀ ይሄ ሌላ ቦታ ላይ እየዋለ ዲን ላይ ያለውም የሚለው ከቁርአን ጋር አታችመንቱ በጣም የላላ ነው የወረደ ነውና ብዙ ጊዜ ብታየው ባለንበት ተጨባጭ ይሄ ቁርአን ከረመዳን ውጭ የሚከፈትበት ቤት ማግኘት በጣም ሬር ነው። ያንን መመለስ አለብን። የሰው ልጅ ቢያንስ በቀን ይሄ መቅራቱ ምናምን ከፍቶ ማየት እንኳን መቻል አለበት። መልእክቴ ነው ይሄ አደራዬ ነው። ነገ የተሰጠ አደራ ነው። ከተራሮች ሁሉ ነገር ምድር እምቢ ብላ የሰው ልጅ ጋር የተሸከመው አደራ ነው። ይሄን አደራ እንዴት ነው ይዘን መሄድ ያለብን የሚለውን ወጣቱን ታርጌት አድርገን ሁለቱን በደንብ ፎከስ አድርገን ነው እየሄድን ያለነውና እነዚህ ናቸው ታርጌት። ስፔሻሊ በእንትን በቀን ውስጥ ቢያንስ እንኳን አንድ ጁዝ እንኳን የሚቀራ በጣም ብዙ ሰው ማፍራት መቻል ገባ። ብዙ ሰው በቀን አንድ ጁዝ በቀራ ቁጥር ብዙ መልካም ሰዎች አሉ ማለት ነው። ብዙ መልካም ሰዎች ባሉ ቁጥር ደግሞ ምድራችን ሞር ሰላማዊ መሆን ይሄ ምንድነው ሰላማዊ ንፋስ የመንፈስ እድሉ በጣም ከፍተኛ ነው የሚል እምነት አለ። እውነት ነው። ፕሮግራሙን እኔ ለመታደም ሞክሬ ነበር አምና የነበረውን ማለት ነው። ማለት እንደዚህ አይነት ፕሮግራሞች እንደዚህ አይነት ይዘት ያላቸው ነገሮች ቁርአን አካባቢ ብዙ የተለመዱ አይደሉም። በጣም በግሌ እኔ ፐርሰናሊ በጣም አፕሪሺየት ማድረጋቸው በጣም መስፋት አለባቸው ከማሰባቸው እና በጣም ጥራታቸውን ከፍ ማድረግ አለባቸው። ምክንያቱም ሌላ ከዚህ ጋር ዳይሬክት ሪሌሽንሺፕ የሌላቸው ወይም ግንኙነት የሌላቸው ፕሮግራሞች በጣም በጥራት በጣም ተጨንቆ ምናምን ሰው ያዘጋጃቸዋል እና ለቁርአን ደግሞ ከዚህ በላይ ነው የሚገባው። ሰውም ጋር በዛ ልክ መድረስ ያለበት። እንደው ግን ተመልካቹን ወይም ታዳሚውን የፕሮግራሙን አቀባበሉን ወይም ፕሮግራሙ የፈጠረበትን ተጽዕኖ ዳይሬክት መመዘኛ ነገር አዘጋጅታችሁ ነበር? ለመገምገም ሞክራችሁ ነበር እስካሁን ድረስ? ምክንያቱም 9 10ኛ መድረኩን አምና አዘጋጅ አይደለም፣ አሁን 11ኛ መድረኩ ነው።
ምናል በቅርበት የምታውቋቸው ሰዎች ሊሆን ይችላል ወይ ደግሞ እንደው የሆነ ፕላትፎርም ፈጥራችሁ ሊሆን ይችላል ይሄን ለማድረግ ሞክራችሁ ነበር? በተለይ መጀመሪያ መድረኮች ላይ ጀስት ከፕሮግራሙ የታደሙ ሰዎችን ኢንተርቪው የማድረግ መሰል ነገሮች ነበሩ። አልহামዱሊላህ በጣም ጥሩ ምላሾችን ነበር የምናገኝ የነበረው። ከዚያ ባሻገር ደግሞ መጠይቆችን ወረቀቶችን ይበተኑ ነበረ። እንደዚሁም ደግሞ እንደዚህ ፕሮግራሙ ላይ የታደሙ ሰዎችን ዳይሬክትሊ ምንድነው እንዴት አያችሁት ፕሮግራሙን የሚል ሀሳቦችን እንቀበላለን። ከምንም በላይ ትላልቆቹን በአማካይነት ደረጃም እስካሁን ድረስ እያማከሩን የቆዩት ሼህ መሐመድ ሀብዲና ኡስታዝ ኻሊድ ክብሮም ናቸው። ከነሱም ጥሩ ሀሳብ እንወስዳለን። ወደ ህዝቡም ደግሞ እንዳልኩ በኢንተርቪውም ቀርቦ በማውራትም መሰል ነገሮችን እያመቻቸን ቆይተናል። እስካሁን የነበረው ትልቁ ችግር ሞር ተቋማዊ አልሆንም ነበረ። አልহামዱሊላህ ረቢል ዓለሚን አሁን ኑን የቁርአን መድረክ ከፍ ብሎ ኑን የቁርአን መድረክ አንድ የተቋማችን ፕላትፎርም አካል ሆኖ ኑን የቁርአን ጥናትና ምርምር ማዕከል ሆነን መጥተናል ማለት። ስለዚህ አሁን ኦፊስ ይኖራል። እዚያ ሀሳቦችን ምን የማደራጀት እድላችን ደግሞ የበለጠ ከፍ ይላል ማለት ነው። በደንብ አለመተን ደግሞ የበለጠ እንሰራበታለን ኢንሻአላህ። ወደዚህኛው መድረክ እንምጣና ይሄኛው መድረክ ይሄኛው ኑን መድረክ ምንድነው ያነገበው? ምንድነው ይዛችሁት የመጣችሁት ሀሳብ? ለኦዲየንሱም በዛው ለመንገር ለማሳወቅ ያህል በዚህኛው ፕሮግራም ይበልጥኛም እንጠብቃለን። አምና ሚሊኒየም ላይ ነበረ በሰፊው ነው የተካሄደው። ተመልካቾቻችን ሚንበር ቲቪ ላይ በቀጥታ እንዳዩት እናስባለን። እና ምንድነው ለዚህ መድረክ ያሰናዳችሁት ነገር? እሱን ዝርዝር ነገሩ። መርሐባ። ያው ለዚህ መድረክ ያዘጋጀነው ኢሹ ቅድም እንዳልነው ቁርአን የሁሉም ነገር መክፈቻ ነው፣ የሁሉም ነገር ብርሃን ነው እና አሁን ላይ ዓለምን ዞር ብለን ስናያት ዓለም ጨልማለች፣ ድቅድቅ ብላለች፣ ታስጨንቃለች። በእያንዳንዱ ነገር ብታየው፣ ከዲን አንጻር ብታየው፣ ከዱንያም አንጻር ብታየው፣ ከሰዎች የኑሮ መስተጋብር አንጻር ብታየው ዓለም ያለችበት ሁኔታ ያስቀይማል፣ ያስከፋል፣ ያስጨንቃልና እስልምና ደግሞ ለዚህ ነገር መፍትሄ አለው፣ በደንብ መፍትሄ አለውና ስለዚህ ምን መፍትሄ ይዘን እንምጣ ስንል ቁርአን ላይ ብዙ ቦታ ላይ ይሄ ብስራቶችን ሲነገር አላህ Subhanahu Wa Ta'ala በጣም ጭንቀት ይሄ የተጨነቁ ልቦች ምናምን እያለ ነው ከብስራቱ በፊት እንትን የሚለው መጨነቃቸውን፣ በጣም መከፋታቸውን፣ በጣም ማዘናቸውን ነው የሚገልጸውና ከዛ በኋላ ነው ንጋቱ እንዳለ እንትን የሚለው ሰዎች ሳይፈተኑ ማለፍ እንደማይችሉ ምናምን አለና ከዛ በዛ መልኩ ተንተርሰን ያን ብዙ አብላልተንበት የአንድ ኢማም አሉ ስማቸውን ረስቼ ነው ካልተሳሳትኩኝ ይሄ የአላህ ድል የሚመጣው በቃ በጣም ታግለህ ምን ብለህ ለፍተህ በቃ ሰውነት ሁሉ ነገር ሆኖ ያ ረሱላህ ሰለላሁ ዐለይሂ ወሰለም የበድር ጦርነት ራሱ አለ አይደል በቃ ከዛሬ በኋላ ማንንም ይገዛህ የለም ይሄን ኡማ ካጠፋው ሲሉ ነው ነስሩ የመጣውና የአላህ ነስር የሚመጣው መታ ነስሩላ የምትለው ቃል በመጣሽ ሰዓት ነው የሚል ሐሳብ አላቸውና ያንን ሐሳብ ይዘን የንጋት ደጃፎች ብለን ተነስተናልና በጣም ጭልምልም ስላለ ንጋቱ እየመጣ ነው የሚል ሐሳብ ይዘን መተናል። ባሁኑ ስፔሻሊ ማለት ይሄ ሙስሊሙ ዓለም ስፔሻሊ ያለበት ተጨባጭ የሚመጥነን ሌቭል ላይ ብዬ አላስብም። እንደኔ እንደ ጀማዓም ይሄን አናምንም። የሚመጥነን ሌቭል ላይ አይደለም እንደ ሙስሊም ማለት ነው። ሙስሊም የሌሎች ተገዢ ሆኖ መኖር አለበት ብለን አናስብም። ተገዢ ብቻ ሳይሆን በተፈለገው መልኩ የሚሾፈር በተፈለገው ሰዓት የሚደቆስ መሆኑ በቃ ይሄ ከዚህ በላይ ጨለማ አለ ብለን አናምንም። ከዚያ ባሻገር ደግሞ ወንድሞቻችን በተለይ ወደ ጋዛ ወደ ፍልስጤም ጋዛ አጠቃላይ ሙስሊሙ ዓለም ያለበት ተጨባጭ እንኳን ሩቅ እና እኛ ሀገር እንኳን ሂጃብ ተከለከለ ተብሎ ፈተና የማይፈተን ትውልድ ነው ያለውና ይሄ መስተካከል አለበት ነው። ያ እንዲስተካከል ምናልባት አሁን ያለንበት ተጨባጭ ይሄ መጨፍለቁ መመታቱ መደረጉ ጨለማ ነው። በጣም ጨለማው ሲበረታ ደግሞ ንጋት ነው ንግስ። ስለዚህ አሁን ያለነው ደጃፉ ላይ ነው ያለነው። ኢንሻአላህ የድል ብስራት የሚለውን ነገር በደንብ አድርገን የማውራት እንትን ያለን ነስር ይመጣል፣ ድል ይመጣል። ግን ያ ድል የሚመጣው ከቁርአን ጋር ስንቆራኝ ነው የሚል ጠቅለል ያለ ሐሳብ አለን ማለት ነው። ራሱ በጣም ነው የሚያጓጓው አይደል? የንጋት ደጃፎች ማን እንዲነጋለት አይፈልግም። ውስጥ ላይ ትልልቅ ፕሮግራሞች እንደሚኖር ኤክስፔክት አደርጋለሁ። ምናልባት ከሬድ አትፈልጉኝ እሱ ነው ደግሞ ሪቭ ላይ ያስጀመረው ማለት ነው።
ሪያሊ ወደ ስቱዲዮ ከመግባታችን በፊት ከኔ ጋር ሀሳብ ስንለዋወጥ ነበር። እንደው መገጣጠሙ ራሱ እኔ የእሱን ኢንተርቪው ላደርግ ወላሂ በጣም ገርሞኛል። ትልቅ ነገርም በውስጡ እንዳለ ስትነግረኝ ነበርና እስኪ ሰርፕራይዝ የሆኑ ከባባድ ነገሮች እንዳሉ ሰምተናልና ሚስተር ልታስወጣው ያው ከዚህ ቀደም የዛሬ ዓመት እንደነበረው ዓለም አቀፍ እውቅና ያላቸው ስብዕናዎች መድረካችን ላይ ይነግሳሉ። ላይክ ከሱዳን ከምናምን ከተለያዩ ዓለም ክፍሎች የመጡ ቁራዎች መድረካችን ላይ ይነግሳሉ የሚል እምነት አለን። አላህ ካለ ኢንሻአላህ እነ ሼህ አዘይን መሐመድ አዘይን አላህ ካለ የሱዳኑ ቃሪ እሳቸው መድረካችን ላይ ትልቅ ሰርፕራይዙን ቀድመህ እየነገርከን አይደለም፣ ሌላ አለ ሌላ ሰርፕራይዝ ይኖራል ኢንሻአላህ። አሁን ማናወራ ይኖራሉ ኢንሻአላህ። እሳቸው ያው አሁን ፖስተሩ ምናምን ስለሚወጣ የተለየ የሚደበቅ ነገር አይሆንም ከሚል ነው እሱ። ሌላኛውና ትልቁ ነገር ደግሞ ያው እዚሁ ልናፈነዳው ነው። አላህ ካለ ትልቅ የቁርአን ውድድር ዝግጅት አዘጋጅተናል። ያ ውድድር ምንድነው? ይሄ በሰለምቲዎች መሀል የሚደረግ የቁርአን ውድድር ነው። እስልምናን አዲስ የተቀበሉ እንግዶቻችን በዚህ መልኩ ማበረታታት፣ በዚህ መልኩ መቀበል አለብን በሚል ያዘጋጀ ነው ትልቅ ዝግጅት አለ ኢንሻአላህ። አሁን ሰሞኑን ምናልባት ዛሬ ወይ ነገ ሶሻል ሚዲያ ላይ አናውንስ ይደረጋል። ከዛ በኋላ ውድድሩ የመጀመሪያና የሁለተኛ ዙር ተካሂዶ የፍጻሜ ውድድር መድረካችን ላይ የሚካሄድበትን አግባብ እንግዲህ አስበን እየተንቀሳቀስን ነው የምንገኘው። ይሄ ትልቅ ብስራት ነው ብለን ነው የምናስበው፣ ወይም ደግሞ ያልታየ መንገድ ነው ብለን ነው የምናስበው። እንግዲህ አላህ ስኬታማ እንዲያደርገው ዱአ አድርጉልን። መርሃባ። አይ በብዙም ጨምሮ የለም። ያው እንደተባለው ይሄ ፎርማት የራሱ የሆነ ቅርጽ ይኖረዋል። በዛ ቅርጽ መሰረት ታግዞ ውድድሩን ታዳሚዎች እንዲሳተፉ ይደረጋል። የፕሮግራሙ አሸናፊዎች ለየት ያሉ ሰርፕራይዝ የሆኑ ሽልማቶች ይኖራቸዋል። አንዱ ሰርፕራይዙ ያው ሽልማቱ ነው። ሌሎችም እንደዚሁ ትላልቅ እንግዶች ይኖሩናል ኢንሻአላህ። ፕሮግራማችን ግን በውስጡ ብዙ እንዳልከው አብድሬ እንዳለው በጣም ብዙ ትላልቅ ፕሮግራሞችን መሻይኾቹም ዱዓቶቹም ቁራዎቹም በደንብ የሚነግዙበት ፕሮግራም ነውና ኢንሻአላህ በተለይ እንደዚህ አይነት መድረኮች በጣም የተለዩ ናቸው። የኑን ቁርአን ባለቤቶችም ለኦዲየንስ መናገር የፈለጉት ነገር ምንድነው? ይሄ ማህበረሰባችን ካለበት አዘግት ከወደቀበት ሊቃና የሚገባው በቁርአን ነው የሚል ሀሳብ ነው ይዘው የመጡትና ተመልካቾቻችን ሀሳቡን በደንብ እንደተረዱት ተስፋ አድርጋለሁ። እንደዚህ አይነት መድረኮች ሲዘጋጁ በጣም አስቸጋሪውና አሳሳቢው ነገር ቅድም አብድሬ መግቢያችን ላይ ጠየቀው በጣም አሳሳቢም ስለሆነ ነው የፕሮሞሽን ጉዳይ ነው። ሰዎች ጋር መልእክትህን ሀሳብህን ማድረስ ወይም ደግሞ ሰዎች ወደ አንተ እንዲመጡ መጥራት በጣም ከባዱ ነገር ነው ብዬ አስባለሁና በምን አይነት መንገድ ነው ወደ ሰው የፕሮግራሙን ሀሳብ ለማድረስ ጥረት እያደረጋችሁ ያላችሁት? አሁን ወደ ሶሻል ሚዲያ ብንመጣ ሶሻል ሚዲያ ላይ በጣም የተለያዩ ዝግጅቶች አሉ። በአንድ ዕለት ውስጥ የሚካሄዱ በጣም ብዙ ፕሮግራሞች አሉ። አንዳንድ መድረኮች እንደውም ለምሳሌ እሁድ ፕሮግራም ይዘህ አናውንስ ሳይደረግ ሳይታወቅ አንተ ፕሮግራም ባለህ ቀን ሌላ ተደራቢ ትልቅ ፕሮግራም ኖሮ ጁማ ቀን ወይ ቅዳሜ ምናምን ሲተዋወቅ ታያለ። እንደዚህ ትንሽ ያለ መቀናጀት ነገር እንዳለ አስባለሁ። ግን ይሄ የሶሻል ሚዲያ ትራፊኩ በጣም የተጣበበ የተጨናነቀ ስለሆነ ሰዎችም በረመዳን ውስጥ ብድግ ብለው ወደዚህ ፕሮግራም እንዲመጡ ለማስቻል ምንድነው ከሶሻል ሚዲያ በተጨማሪ ለተመልካቾችን ለመጥራት ያሰናዳችሁት ነገር? መርሃባ። ፕሮሞሽን ላይ ያው ትልቁን ድርሻ የሚወስደው ሚንበር ቲቪ ነው። አላህ ኸይር ጀዛቸውን ይክፈላቸው። ያው ወንድሞች በደንብ እያገዙን ነው። እዚህ ላይ ሚንበር ቲቪ ነው የመጀመሪያውን ድርሻ የሚወስደው። ሁለተኛ ያው ሶሻል ሚዲያው ላይ እንዳልከው ትንሽ ትራፊኩ የተጨናነቀ ቢሆንም አሁን ላይ ግን ወጣቱን አጠቃላይ ህዝቡ ማግኘት የምትችለው ሶሻል ሚዲያ ላይ ነው እና በቲክቶክም በፌስቡክም የተለያዩ ፕላትፎርሞች አዘጋጅተናል። በነዛ ፕላትፎርሞች መሰረት ውስጥ ያለንን ሙሉ ጊዜ ፕሮሞሽን ላይ በደንብ ለማሳለፍ ነው እያልን ያለ ነው። ተጀምሯል። አዎ ተጀምሯል። ካምፔኑ ተጀምሯል። ፌስቡክ ላይ ተጀምሯል። አሁን ወደ ቲክቶክ እና ደግሞ ወደ ቴሌቪዥኑ ደግሞ አሁን ያው ፕሮግራሙ ቀደም ብሎ መተዋወቁም ራሱን የቻለ ሊኖረው ስለሚችል ተጽዕኖ እንዳይኖረው በሚል ቀረብ ማለቱን ፈልገን ነው። ኦልሞስት አሁን እንዳንድ ሰው እንደውም ቀኑ በጣም መነገር አለበት በወደለይ አሁን የሚመጣው እሁድ ሳምንት ወይም ረመዳን 23 ወይም መጋቢት 14 ነው ፕሮግራማችን። መጋቢት 14 እሁድ ቀን ሚሊኒየም አዳራሽ ጧት ላይ ነው የሚካሄደው። ጧት ላይ ማለት ያው እንትኑም ስላለ ተሐጁድም ምንም ስላለ ከ4 ሰዓት ጀምሮ ነው ፕሮግራሙ የሚካሄደው ማለት ነው ኢንሻአላህ። ስለዚህ
በተቻለ መጠን ፕሮሞሽን ተጀምሯል። ያው ቀደም ሲል ወንድሜ ሃይደር እንደገለጸው ሚንበር ቲቪ የዛሬ ዓመትም ምንም አይነት ክፍያ ሳይቀበለን ፕሮግራሙ ወርዝ ያደርጋል ይገባዋል፣ ከዚህም በላይ ብንሰጥ እንደውም አሳንሰንባችኋል እያሉ ወይም ደግሞ እያላችሁ ፕሮግራሙን አሁንም እንግዲህ በዚህም ዙር ያው አምና ነው እንደውም አምና ለቀጣዩ ፕሮግራም ተዘጋጁ በደንብ አድርገን ደግሞ አድምተን እንሰራዋለን ለቀጣዩ ብሎ አምና ነበር ቃል የተገባልን የነበረው። እንግዲህ ዘንድሮም ከወዲሁ ተጀምሯል ዝግጅቱም እንቅስቃሴውም፣ ይህም የዛው አካል እንደሆነ ነው የምናስበው። አላህ ይቀበላችሁ ለማለት እንወዳለን። እናመሰግናለን። አብድሬ በዚሁ አጋጣሚ ያው ቁርአን አካባቢ ያለው ብለሃልና ወዳጆችን ይህን ፕሮግራም ለየት ያለ ፕሮግራም መጋበዝ ትችላለህ። መርሐባ ቀድሜኔ ትኬቱን ላንተ ልስጥብኝ ተቀበልኩ። እኔ ደግሞ እንግዲህ የተወደዳችሁ ተመልካቾቻችን እንዲሁም የማል ቁርአን ታዳሚዎች የመወዳ ሁለት ቁርአኖችና መወዳ ብዬ ቀደም ልልህ ነበር እኮ እንዳጠቃላይ የሚንበር ቲቪ ታዳሚዎች መላው የሙስሊሙ ማህበረሰብ በቁርአን መርጋትን በቁርአን መስከን የሁላችንም ምኞት ነው። የአላህ Subhanahu Wa Ta'ala ቃልም ጭምር ነው። الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب وأفضل الذكر هو القرآن በአላህ Subhanahu Wa Ta'ala በማስታወስ በሁሉም ህይወት መስመር ላይ ማለት ነው ልቦች ይሰክናሉ። ከነዚህ ሁሉ አላህ ከሚታወስባቸው ነገሮች በላጩ የሱ ቃል ነው። የሱ ቃል መድረክ ላይ የሚነግስበት ትልቅ ፕሮግራም ነው። አምና ታድሜዋለሁ። በጣም ውብና ድንቅ የሆነ ፕሮግራም ቁርአን የሚመሰለባቸው ሰዎችን በትክክል የምንመለከትበት ፕሮግራም ነውና እባካችሁን ከጊዜያችሁ ሰውታችሁ ነው። ዒባዳ ነው። እኔ ዒባዳ ነው ብሎ ዞሮ መተህ ክፍያ ሌሎች ነገሮች ምናምን የዒባዳው አንድ አካል ናቸው። ስለዚህ ቁርአን ሰምተህ በጣም ውብ የሆኑ ድምጾችን ሰምተህ ድንቅ የሆኑ የቁርአን ማብራሪያዎችን ትንተናዎችን ሰምተህ ነሺዳዎችን አድምጠህ እንግዲህ ቀንህ አምሮልህ ቤት ታፈጥራለህ። ከፈለጉ ፍጡርም አለ እንደው እዛው ኤክስፖ አለ ኤክስፖ አለ ስሪ ኢቨንት ሲያዘጋጀው የኛም ፕሮግራም ያው ከነሱ ጋር በመቀላቀል ቲኬቱን የት ያገኛሉ? በዚሁ አጋጣሚ እንድጠቁሙ። ጥሩ ምናልባት ስለ ፕሮግራሙ አሁን ወደ ዝግጅቱ አካባቢ ስንሄድ ፕሮግራሙን ያዘጋጀው ኑን የቁርአን ጥናትና ምርምር ማዕከል ከስሪ ኢቨንትስ ጋር በመተባበር ነው። ስሪ ኢቨንትስ ማለት ደግሞ ሚሊኒየም አዳራሽ የኢድ ኤክስፖን ሁለተኛውን ዙር ኢድ ኤክስፖ ያዘጋጀው ነው። አላህ ኸይር ጀዛቸውን ይክፈላቸው። እነሱም በጣም እያገዙን ያሉት ከነሱ ጋር መተባበር ነው ያዘጋጀነው። ኑንም አሁን የዛው የኢድ ኤክስፖ አንድ አካል ሆኖ ነው የገባው። በዚሁ አጋጣሚ ይሄን በደንብ ቦልሊ መናገር እንፈልጋለን። ቲኬቲንግ በተመለከተ ያው ሁለትና ሶስት አይነት አማራጮች አሉ። አንደኛውና ዋናው ቴሌብር ነው። ኢንሻአላህ እሱ ላውንች ይደረጋል። ያው እንደዚህ ስክሪኑ ላይ በምትመለከቷቸው የኑን የቁርአን ጥናትና ምርምር ማዕከል የንግድ ባንክና የሂጅራ ባንክ አካውንቶች ምናልባት አምናም ካጋጠሙን ክፍተቶች መካከል እነት ያው አንዳንዴ መደባበቅም አስፈላጊ ነው ተብሎ አይታሰብም። ኦዲየንስ ትንሽ በደንብ ተደራሽነት ይጎለናልና አንዳንዴ ደግሞ ምናልባት የአቅም ውስንነት ያላቸው አካላት ሊኖሩ ስለሚችሉ ተመልካቾቻችን የአንድ ሰው ብቻ ላይሆን ይችላል፣ ለቤተሰቦቻቸው ሊሆን ይችላል፣ ለወዳጅ ዘመዶቻቸው የሁለትም የሶስትም የአምስትም የአስርም ሰው መግቢያዎችን ቢቆርጡና ፕሮግራሙ ላይ አቴንድ ያደርጉ ሰዎች የሚጋብዙ በጣም ደስ ይለናል። ይሄ ሲባል ያው መግቢያ መደበኛ 300 ብር ነው፣ ቪአይፒ ደግሞ 800 ብር ነው ማለት ነው። በጣም ተመጣጣኝ የሆነ ዋጋ ነው። በእርግጠኝነት ሁሉንም ያማከለ እንደሚሆን ተስፋ አድርጋለሁ። ያው የአፍጥር ሰዓታችን ላይ ከአብሮነታችን ሴግመንት ውስጥ አንዱ የእንግዳ ሰዓት ነው። ሰዓቱ ደግሞ በጣም የተገደበ ሰዓት አለው። ምክንያቱም ተመልካቾቻችን ከአፍጥር በኋላ አሁን እቃቸውን ሸካክፈው ወደ ተራዊህ ሰላትና ወደ ኢሻ የሚሄዱበት ነውና ከናንተ ጋር የነበረን ቆይታ በሰዓት ምክንያት ባይገደብና ሌሎችም ተጨማሪ ነገሮች ብናወራ ደስ ይለን ነበር። ኢንሻአላህ በሌላ ዙር እንደምንገናኝ ተስፋ እያደረኩኝ ተመልካቾቻችን በድጋሚ የኑን ቁርአን መድረክ እንድትታደሙ እንጋብዛችኋለን። ዝርዝር ነገሮችን በሶሻል ሚዲያ በፌስቡክም በተለያዩ የሚዲያ ፕላትፎርም አማራጮች ለናንተ በድጋሚ የሚያደርሷችሁ ይሆናል። እዚህ መታችሁ እንግዳችን ሆናችሁ ለተመልካቾቻችን ሀሳባችሁን ስለነገራችሁልን ከልብ እናመሰግናለን። ተመልካቾቻችንም ረመዳናችሁ ደማቅ እንዲሆን ኢፍጣራችሁ ተቀባይነት እንዲኖረው እየተመኘን በሌላ የአብሮነት ዝግጅት እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት አብሮነት አብሮነት
አብሮነት አብሮነት አብሮነት አብሮነት አብሮነት አብሮነት አብሮነት አብሮነት